ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ሐሙስ ሲሆን እንደ ዕብራውያን ዘመን አቆጣጠር ኪስሌቭ በሚባለው ወር 28 ቀን 5786 ዓመተ ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን በየሳምንቱ የምንነበበውን የኦሪት ክፍላችን ፓራሻት ኒኬት የሚባለውን የኦሪት ክፍል ነው የምናነበው። ይህም ገባ እያላችሁ ለምታነቡ ወገኖች ኦሪት ዘፍጥረት ምዕራፍ 41 ቁጥር 1 ጀምረን እስከ ምዕራፍ 44 ቁጥር 17 ድረስ ተነቦ ይጨርሳል እና እንግዲህ አሹር አቶራ አዞት ሽትየ ለርፉዋት ኢሚ ሞሪ ታጠረ ባት ውባለም ለርፉዋ ሽለማ ለኮል ሆለ አሞ እስራኤል። አንዲት የድነት መዝሙር ልበልና ወደ ሳምንቱ የኦሪት ክፍል እንገባለን። ሽር አማአሎት ሚማማኪም ካራቲሃ አዶናይ አዶናይ ሽማ በኮሊ ትሄና ወዝኒሃ ክሹቦት ለኮል ታህኑናይ ኢም አቦኖት ትሽሞርያ አዶናይ ሚያሞድ ኪ ኢምኻ አስሊሃ ለማን ቲባሬ ኪቪቲ አዶናይ ኪብታ ነፍሺ ወለድባሮ ኦ ኻልቲ ነፍሺ ለአዶናይ ሚሾምሪም ለቦኬር ሾምሪም ለቦኬር ያኼል እስራኤል ኤል አዶናይ ኪ ኢም አዶናይ አኼሴድ ባርቤ ኢሞ ፊዱት ወሁ ይፍዴ ኤት እስራኤል ሚኮል አቦኖታብ ይላል። ፈጣሪ አምላክ ለታመሙ ሁሉ ምሕረትን ያምጣልን እያልሁኝ ወደ ሳምንቱ የኦሪት ክፍል ስንገባ የሚያሳየን ስለ ጻድቁ ዮሴፍ ታሪክ ነው። ባለፈው ሳምንት እንዳየነው እንግዲህ በህልም ምክንያት ለስደት ተዳረገ ወይም ደግሞ ለባርነት ተሸጠ። በህልም ምክንያት ደግሞ ፈጣሪ አምላክ ከፍ እንዳደረገውና በግብፅ ምድር ንጉስ እንደሆነ እናያለን ማለት ነው። በአጠቃላይ የዮሴፍ ጻድቅ ታሪክ የሚያሳየን ይህን ይመስላል። ከዛም ደግሞ ከዛ በፊት እንደምናውቀው ወቅቱ ሐኑካ ነው። ሐኑካ ሰማያህ እያልሁኝ ስለ ሐኑካም ባለፈው ዓመት ፓራሻት መቄጽ እንደዚሁ በሰፊው ተምረናል። ያለፈውን ዓመት ፓራሻት መቄጽ የሚባለውን የኦሪት ክፍል ገባ እያላችሁ ማየት ትችላላችሁ። በሰፊው ስለ ሐኑካ ተምረናል። ይሁን እንጂ አጠር አድርገን ሐኑካ ማለት ምንድነው ስንል ሐኑ ማለት አረፉ ሲሆን ካ ማለት ቃፍ ኸይ በኬስለብ ወይም ደግሞ 25 ቀን በኬስለብ ሲሆን ይህ ኬስለብ የሚባለው ወር ከዛሬ 2300 ዓመት በፊት ለአባቶቻችን ለሐሽሞናይም ለተባሉት ለሌዋውያን ካደረገው ታምር በተጨማሪ የእስራኤል ልጆች ከግብፅ እንደወጡ ከግብፅ በወጡ በኋላ ፈጣሪ አምላክ ለእሱ ማረፊያ ወይም ደግሞ ለማረፊያ የሆነው ሚሽካን ይባላል ወይም ደግሞ መገልገያ ድንኳን እንዲሰሩለት በጠየቃቸው ጊዜ ተሰርቶ ስራው ያለቀ እንግዲህ ትሽሬ በሚባለው ወር 11 ቀን ከዮም ኪፑር በኋላ ጀምሮ ለሰባ ቀን ያህል ከሰሩ በኋላ ካፍኸይ በኪስለብ በሚባለው ተሰርቶ እንደተጠናቀቀ ይህ ሚሽካን ወይም ደግሞ የፈጣሪ አምላክ ማረፊያ ድንኳን በዚህ ቀን በካፍኸይ በኪስሌቭ ወይም ደግሞ 25 ቀን በኪስሌቭ ተሰርቶ እንደተጠናቀቀና በኒሳን በሚባለው ወር አንድ ቀንም መቅደሱ ወይም ደግሞ የመገልገያው ድንኳን እንደቆመ ያሳየናል ማለት ነው። አጠቃላይ ይህ በዓል የምናከብረው በዓል አይባልም። ያው ግን ይህንን የታምር የደስታ ቀን የምናከብረው እንደምናውቀው የነበረን ጦርነት ከግሪኮች ጋር የነበረንን ጦርነት የመንፈስ ነው። እንግዲህ ግሪኮች ቤተ መቅደሱን ማፍረስም አልፈለጉም። የእስራኤል ልጆችም በተቃራኒው ለስደት አልዳረጉም። ግን ባህላችን የኛን ባህል ውረሱ፣ የእናንተን ባህል ተው የሚል ነው። ከዚህም አንዱ የመጀመሪያው ኦሪትን አትማሩ፣ ሰንበትን አትጠብቁ፣ ግርዛት አታድርጉ፣ የወሩን ቁጠራ ወርን አታክብሩ፣ የወሩን ቁጠራ አታክብሩ የሚሉ ነበረ ማለት ነው። ይህንን መስማትና ይህንን መቀበል ያቃታቸው ሌዋውያን እንግዲህ ማቲትያሁና ልጆቹ የግሪክን ኢምፔሪያ ድል አድርገው ግሪክን አሸንፈዋል። ዛሬ ግሪክ የምትባል ስሟ ነው እንጂ
ታሪኳና ስሟ እንጂ ማንነቷ ዛሬ ጠፍቷል። ግሪክ የነበረ የድሮይቱ ኢምፔሪያ፣ ዛሬ እስራኤል ግን እንግዲህ ካለችበት ደረጃ ደርሰናል። ምንም እንኳን እስራኤል ቢሆን ብዙ ቲኩን ብዙ እርማት ቢያስፈልገንም ማለት ምንድነው ቀድሞ ግሪኮች የእነሱን ባህል እንድንቀበል ነበር ጦርነት ያደረጉት። ዛሬ ግን ጦርነት ሳያስፈልግ እኛ የግሪኮችን ባህል ተላብሰን እኛ ግሪኮችን እናስተምራለን እንኳን እነሱ ሊያስተምሩን ማለት ነው። የሚያሳየው እንግዲህ አሁን ያለንበት ደረጃ በድሮ ጊዜ ከዛሬ 2300 ዓመት በፊት ምትያብኒም ወይም ደግሞ ወደ ግሪክ የገቡ ነበሩ። ዛሬም ደግሞ በይበልጥ እንግዲህ ይሁዳ መካቢ የሚባል ነበር የማቲትያሁ ልጁ አንዱ ይሁዳ መካቢ የሚባለው። መካቢ ማለት ሚ ከሞሃ በኤሊም አሸም ወይም ደግሞ ማን ነው እንዳንተ ያለ ኃያል አምላክ የሚለውን ቃላት ዛሬ የግሪኮችን ባህል ተከና የኳስ ሜዳዎች እንግዲህ መካቢ ሃይፋ፣ መካቢ ቴልአቪቭ፣ መካቢ ብሎታል። መካቢ ማለት ሚ ከሞሃ በኤሊም አሸም ማለት ነው። እንዳንተ ያለ አምላክ ማን ነው፣ ኃያል አምላክ ማን ነው የሚለውን የግሪኮችን ባህል እየተላበስ ነው። ግን ዛሬ ወደዚህ አልገባም። ባለፈው ዓመት መኬስ ከሚለው ላይ በሰፊው ተምረናል። ከዛ ገባ እያላችሁ መዳሰስ የምትፈልጉ ተዛ ማየት ትችላላችሁ። ባለፈው ዓመት የተማርነውን ዛሬ ወደ ሳምንቱ የወረት ክፍል ስንገባ ምዕራፍ 42 ነው ይዤው የምመጣ። ይሄም እንግዲህ በብዙዎች ወንድሞቹም እናቶች አማርኛዎች ስለሆነ ለሚሉ ጠለቅ ብለን ላለመግባት እና ወይም ደግሞ በቋንቋችን እንማር ለሚሉት ፍላጎት ስል በአማርኛ አቀርበዋለሁ። ግን አንዳንድ ስህተቶችንም ይብሪቱም አለኝ። ስህተቶች ላይ ናቸው የሚለው ካተረጓጎም ነው እንግዲህ ሁሉም እንዲረዱት የምፈልገው ባህላችንን ተው ሳይሆን አማርኛው ካተረጓጎማቸው እነሱ እንደሚፈልጉት እንግዲህ ይብሪታችን 4 ውስጥ ሚስጥር አለው። ሁልጊዜ የምንማረው ብሻት፣ ሬሜዝ፣ ድራሽ፣ ሶድ ይባላል። እነዚህ 4ቱ ደረጃዎች ወደ ሌላ ቋንቋ በግዴታ በአማርኛ ብቻ አይደለም በግዕዝም ሆነ በተለያየ ቋንቋ በሚተረጎምበት ጊዜ ያን ጣዕሙ ይጠፋል። እንደገና ለምሳሌ አሁን በሚቀጥለው ሳምንት ብዙ ትምህርት አዘጋጅቻለሁ ስለ ባህላችን ጉዳይ። አምላክ ፈቃዱ ቢሆንና ሰላም ብንሆን እስከዛ በሚቀጥለው ሳምንት 1-3 ትምህርቶች አዘጋጅቻለሁኝ። አምላክ ቢፈቀድ ነው። ይሄንም በሚቀጥለው ሳምንት እንማራለን። ለዛሬው ምዕራፍ 42 ነው ይዤላችሁ መቃረብ እንዲህ ሲል ያሳየናል ማለት ነው። የሳምንቱ የወረት ክፍላችን እንግዲህ የሚያሳየን እንዴት ነው? መጀመሪያ ባለፈው ሳምንት እንዳየነው ዮሴፍ አጻዲቅ ህልም ነበረው፣ ትልቅ ህልም ነበረው። ይህ ህልሙም ንጉስ ሆናለሁ የሚል ነው። ወንድሞቹም የጠሉትና ለተንኮል የተመኙት ምንድነው? አንተ ከሁሉ ከነገዶች ሁሉ ከሸባቲ ማለት ነው ከነገዶች ሁሉ ትንሹ ነህ። እንዴት አንተ ንጉስ ሆናለሁ ትላለህ? አንተ ልትነግስብና ልትገዛን ትፈልጋለህ? በማለት በባለፈው ሳምንት እንደሸጡት በህልም ምክንያት ወይም ደግሞ በዚህ ተጨባ ብንበለው ይሁን እንጂ ፈጣሪ አምላክ ያዘጋጀው ነገር ስለነበረ ተሸጠ፣ ወረደ፣ አየነው። ዛሬ ደግሞ በህልም ምክንያት እንዴት ነው የሚለው ፈጣሪ አምላክ ማሽፒል ገኢም ማሪም ሽፋሊም ወይም ደግሞ ማሌ ሽፋሊም ማለትም ዝቅ ያሉትን ከፍ ያሉትን ዝቅ ያደርጋል፣ ዝቅ ያሉትን ደግሞ ከፍ ያደርጋል። ከጉድጓድ 12 እንግዲህ ምኬት ሽናታይ ምን የሚለው ምኬት ሽናታይ ማለት ለ10 ዓመት እስር ቤት ታሰረ። በ10ኛው ዓመት ሊወጣ ሲል ህልም የፈታላቸው እነዛ ህልም የፈታላቸውን እባካችሁ አስታውሱኝ፣ አስቡኝ፣ ዝም ብሎ በባዶ ነው ወደ እስር ቤት ያወረዱኝ እንጂ ምንም መጥፎ ስራ አልሰራሁም በማለት ዘኻርታኔ ወይዝካርታኔ ማለትም አስታውሰኝ፣ አስበኝ ብሎ በማለቱ እነዛ ህልሙን የፈታላቸውን የፈርዖን አገልጋዮች 2 ዓመት ተጨመረበት ማለት ነው። በዚህ ምክንያት ምኬት ሽናታይ ያን 2 ዓመቱ ሲፈጸም የፈርዖን የልደት ቀን ሆነ ማለት ነው። በዛን ጊዜ የህልም ሲያስጨንቀው ምን አለ? ህልም ሊፈታለት ካርቱም የሚባላሉ ወይም ደግሞ ሟርተኞች ይህን ህልም መፍታት ሲያቅታቸው ያነ ሰው ምን አለ? ስህተቴን ኃጢአቴን ዛሬ ልናገር። በእስር ቤት በነበርሁበት ጊዜ አንድ ይብራዊ ባሪያ ነበረ። ኤቤድ ይብሪ ነው የሚለው እንግዲህ ይብራዊ ባሪያ ነበረ። ሁለታችን ህልሙን ፈታለን፣ ህልሙ እንደፈታው ሆነ በማለት ሲል በዛን ጊዜ ፈርዖን አሩጦ እንዳወጣውና ህልም ታውቃለህ አሉ። ባለፈው ዓመት ተምረናል። ታውቃለህ አሉ ብለ ሲለው ህልም ለፈጣሪ አምላክ ነው። ፈርዖን ህልሙን ይናገር፣ ፈጣሪ አምላክ ህልሙን ይፈታለት እንዳለና ህልሙ እንደፈታለት ከዛም እንግዲህ ከባርነት ከእስር ቤት ከጉድጓድ ወጥቶ ወደ ንጉስ ፈጣሪ አምላክ ከፍ እንዳደረገው ነው የሚያሳየን። የመጀመሪያው 42ን እንደዚህ ይዤው እመጣለሁ። እንዲህ ሲል ያሳየናል። ምዕራፍ 42 ቁጥር 1 ያዕቆብም በግብፅ እህል እንዳለ ሰማ። እንግዲህ የሚያሳየው ምንድነው? ከህልሙ ድርቅ ነበረ። ያነ ድርቅ አሁን እንደነ ያለመው
7 ዓመት በጣም ሀብትና ንብረት ይሆናል፣ ዝናብ ይሆናል፣ ሰብል ይበዛል። 7ቱ ቀጣይ ዓመት ደግሞ ድርቅ ይሆናል ብሎ እንዳለመው እንደ ህልሙ ሆነ። 7 ዓመቱ ተፈጽሞ እንደገና የድርቁ ሲጀምር ነው ማለት ነው። እንግዲህ በዓለም ውስጥ ድርቅ ስለሆነ የእስራኤል ልጆች የሚበሉት ስላጡ ያዕቆብ አባታችን ልጆችን በግብፅ ምድር ምግብ እንዳለ አውቃለሁና ሄዳችሁ ባካችሁ ይዛችሁ ኑ እንዳንሞት ብሎ ሲልካቸው ከዛ ደግሞ ማናገኙ ንጉሥ ሆኖ ወንድማቸው ዮሴፍ የሸጡት ልትነግስብን ትፈልጋለህን ወይስ ልትገዛን ትፈልጋለህን እንዳሉት ህልሙ መሆኑ ሆነና እንደሰገዱለትም ያሳየናል ማለት ነው። እና እንዲህ ሲል ያሳየናል። ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ እንድንድንና እንዳንሞትም ከዚያ ሸምቱልን በማለት እንደጠየቃቸው ያሳያል። የዮሴፍም 10 ወንድሞቹ ስንዴ ከግብፅ ይሸምቱ ዘንድ ወረዱ ይላል። ወረዱ ማለት እርዱ ነው የሚለው በኢብሪቱ። እንግዲህ ከዚህ ላይ ኢብሪት እንማር ምነው ምንድነው እርዱ የሚለው ነገር በጊማትሪያ 210 ዓመት ነው። ያዕቆብ አባታችን ለምንድነው ሂዱ ወይም ደግሞ ሂዳችሁ ግዙ ልቁ። እንግዲህ በኢብሪት ሂዱ ማለት ልቁ ነው። እርዱ ማለት ደግሞ አሁን ከዚህ ላይ አሁን አማርኛ ምንድነው እሱ አሁን ያለው ውረዱ ነው የሚለው ሂዱ ማለት ነው። በኢብሪት ግን እርዱ ነው የሚለው። እርዱ ማለት በጊማትሪያ ሬሽ 200 ዳሌት 4 ቫብ 6 210 ዓመት የእስራኤል እንግዲህ ፈጣሪ አምላክ በቃላቱ ያዕቆብ አባታችን በሚናገረው ቃላት 210 ዓመት ለባርነት እንደሚወርዱ ከዚህ ገና አስቀድሞ በቃላቱ እሱ ያለው እንደተራው ያለው ሄዳችሁ ስንዴ ግዙ ነው። ግን ውስጡ የያዘው ግን በኢብሪቱ አባባል እርዱ ማለት ግን 210 ዓመት ለባርነት እንወርዳለን ማለት ሲል በኢብሪቱ ያሳየናል። ቀጠል በማድረግም የዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሏልና በማለት ይላል። እንግዲህ 10 ወንድሞች ሲወርዱ ብንያም ከአባቱ ጋር ቀረ። ዮሴፍ ደግሞ አስቀድሞ ከዛሬ 20 ዓመት በፊት ተሽጦ ተዛህዶ ንጉሥ ሆኗል ማለት ነው። የእስራኤልም ልጆች ለእህል ሽመታ ከመጡት ጋር ገቡ፣ በከነዓን አገር ራብ ነበርና ይላል። በዛን ጊዜ በገቡት ጊዜ በኢብሪት ያሳየን 10 ወንድሞች በ10 ቦታ በ10 መግቢያዎች በ10 በሮች ነው ተለያይተው የገቡ። ለምንድን ነው? ወንድማችንን በዛን ጊዜ እንግዲህ ሐዛራ በቹባ ይባላል ወደ ፈጣሪ አምላክ ተመልሰዋል። በዛን ጊዜ የሸጥነው ወንድማችን ወደ ግብፅ እንደሸጡት ያውቃሉ። ብናገኘው የሚያስፈልገውን ገንዘብ ሁሉ ከፍለን ወንድማችን እንመልሳለን በማለት በ10 በሮች እንደገቡ ራሺ ተንተና አድርጎ ያሳየናል። ዮሴፍን በምድር ላይ ገዢ ነበር። ሜሌህ እንግዲህ ሜሌህ ማለት ንጉሥ ማለት ነው። ገዢ በአማርኛም ገዢ እንለዋል። ዮሴፍን በምድር ላይ ገዢ ነበር፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። እንግዲህ ህልሙ ተፈጸመ ወይም ደግሞ ህልሙ ተከናወነ ማለት ነው። እንግዲህ እኛ የሰው ልጆች ዛሬ ምንማረው ምንድነው? ህልም አለኝ። ህልማችን ካሰብን የሰው ልጅ ያስባል አምላክ ይፈጽማል እንደሚለው ሐሳባችን ከሆነ ማንደርስበት ወይም ደግሞ ከፈለግነው ቦታ የማንደርስበት ምንም ነገር የለም። እኛ የሰው ልጆች እናስባለን፣ ፈጣሪ አምላክ ደግሞ ይፈጽማል ማለት ነው። እና ሲሰግዱለት ሲያይ ምን ያደረገ ህልሙ እውን እንደሆነ አየ። ይሁን እንጂ 11 ከዋክብት ነው የሰገዱለት 11 ከዋክብት። ስለዚህ 11ዱ እንዲሆኑ የግዴታ ቢንያምን ማስመጣት ነበረበትና በዚህ መልኩ እንዳላቸው ያሳየናል። ዮሴፍም ወንድሞችን አይቶ አወቃቸው፣ ተለወጠባቸውም፣ ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣንን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም ሲል ይገልጻል። ዮሴፍም ስለ እነርሱ አይቶ የነበረውን ህልም አሰበ ይላል። እንዲህም አላቸው፣ እናንተ ሰላዮች ናችሁ፣
የምድሩን ራቁትነት እንግዲህ ኤርባ ታሬስ ነው የሚለው። ኤርባ ማለት እንግዲህ እንደምታውቁት ያው ራቁት ሊሆንም ይችላል። የምድሩን ራቁትነት ልታዩ መጣችኋል በማለት እንግዲህ ወነጀላቸው ማለት ነው። እነርሱም አሉት ጌታችን ሆይ አይደለም፣ ባሪያዎችህ ስንዴ ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን። እኛ እውነተኞች ነን፣ ባሪያዎችህስ ሰላዮች አይደሉም ሲሉ እንደመለሱለት ያሳያል። እርሱም አላቸው አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጣችኋል በማለት አሁንም ወነጀላቸው። እነርሱም አሉ ባሪያዎችህ 12 ወንድማማቾች በከናን ምድር የአንድ ሰው ልጆች ነን። ታናሹም እንሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል። እንግዲህ ይሄን ሲነግሩት እሱ ያውቃል፣ እነሱ ግን ለምን ቢባል አያሎ ዘካን እና ደግሞ ግብጾች የሚለባበሱት የግብጾች አለባበስ ታውቃላችሁ፣ የሆነ እንደ ኬተር ወይም እንደ ዘውድ የሚመስል የሆነ ነገር አላቸው። ስለዚህ እሱ ተለይቶባቸዋል። ምክንያቱም 22 ዓመት ነው የተለያቸው። ስለዚህ እሱ አውቋቸዋል፣ እነሱ ግን አላወቁትም። ስለዚህ እውነቱን ነገር ተናገሩ፣ ሰላይ ላለመሆናቸው ለማረጋገጥ ማለት ነው። ዮሴፍም አላቸው እናንተ ሰላዮች ናችሁ ብዬ የተናገርኋችሁ ይህ ነው። በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖን ሕይወት ከዚህ አትወጡም። እውነትን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት በፈርዖን የማለ ማለት ነው ሰላዮች ናችሁ በማለት እንደወነጀላቸው ያሳያል። 3 ቀን ያህል በግዞት ቤት ጨመራቸው። በሦስተኛውም ቀን ዮሴፍ እንዲህ አላቸው ትድኑ ዘንድ ይህን አድርጉ፣ እኔ እግዚአብሔርን ወይም አምላክን እፈራለሁና። ትድኑ ዘንድ ይህን አድርጉ፣ እኔ አምላክን እፈራለሁና። እናንተ የታመናችሁ ከሆናችሁ ከእናንተ አንዱ ወንድማችሁ በግዞታችሁ ቤት ይታሰር፣ እናንተ ግን ሂዱ፣ እህሉንም ለቤታችሁ እራብ ውሰዱ በማለት እንግዲህ እዚህ ላይ የሚያሳይ ምንድን ነው? እኔ አምላክን እፈራለሁ። እንደምታዩት ከህልሙም ቢሆን የፈጣሪ አምላክን ስም እየጠራ ነው። እንግዲህ ከፖቲፈር ሚስት ምንድን ሲል ስትለምነውና አብረኸኝ ተኛ ብላ በዛን ጊዜ መጥፎ ነገር እንዲሰራ ባደረገችው ጊዜ ምንድን ያለው? እንዴት ነው ጌታዬ ከአንቺ ባለቤቱ ስለሆንሽና ከሚበላት ዳቦ ውጭ ንብረቱን ለእኔ ሰጥቶኛል፣ እንዴት አድርጌ ነው ለአምላኬ ይህን ኃጢአት የምናገረው? እና እንግዲህ በዛን ጊዜ መጥቶ አሁን ወደ ኋላ የምናየው ነው። ዮሴፍ በዛን ጊዜ ልጁ ወንድሞቹንን ሎህያ ወጣም ደግሞ ሲገጽሳቸው በዛን ጊዜ ምንድን ያሉ? በሚቀጥለው ሳምንት የምናየው ነው። አኺ እኔኑ ኤትሬ አቢ በአኺ እኔኑ የአባቴን መልክ እንዴት አየዋለሁ ወንድማችን ከኛ ጋር ካልሆነ ሲል ይሁዳ ይናገራል። ይህ የሚለው ምንድነው? ራሽ ምን ይላል ከዚህ ላይ? ዮሴፍ ከነገዳ ትንሹ የእስራኤል ልጆች እንዲህ አድርጎ ያስደነገጣቸው ኤኺሬት አቢ ማለት አባቴን የሰማዩን አባት እንዴት ላየው እችላለሁ ይህን ኃጢአት አድርጌ። ስለዚህ የእስራኤል ልጆች ትልቅ እድል አለን፣ መጥፎ ብንሰራም እንኳን የመመለስ። ዳዊት የንጉስ አለቃ እንግዲህ ናታን ነቢይ የተባለው መጥቶ ቢገጽጸው ምንድን ያለው? ምሳሌ አድርጎ ኪፍሳት አራሽ የሚባለው ምሳሌ አድርጎ ቢያቀርብበት ምንድን ያለ? ሀታቲ ለአሼም ምንድነው? የሰው ልጅ ሆኖ ስጋ ለብሰን አንሳሳትም አይልም፣ እንሳሳታለን። ይሁን እንጂ ከስተታችን እንዴት ነው የምንመለሰው? ነው ወይስ መካድ? አይደለም አላደረኩም እኔ አይደለሁም ያኛው ነው። ልክ እንደ አዳም ምንድነው ያለው? የፈጣሪ አምላክ ለምንድነው ይሄን መጥፎ አታደርግ ያልሆነ አደረግ ብለው የሰጠኸኝ ሚስት ናት ያሳሳተችኝ አለ። ሴት እሷ የሰጠኸኝ ሴት ነች ያሳሳተችኝ አለ። ዳዊት ግን ምንድነው ያለ? ሀታቲ ለአሼም። ዮሴፍ አጻዲቅ ደግሞ ከመሳሳቱ በፊት ምንድነው ያለ? ሐሴተ ሀታአዞት ለፈጣሪ አምላክ እንዴት ይህን የመሰለ ኃጢአት አደርጋለሁ በማለት ልብሱን ጥሎላት እንደሄደ ምንም እንኳን እንደሚያስይዘው ቢያውቅምና ምስክር እንደሚሆነው ቢያውቅም ልብሱን ጥሎላት ለፈጣሪ አምላክ ላለመሳሳት እንደሄደ ያሳያል። ቀጠል አድርጎም ታናሹንም ወንድማችሁን ወደ እኔ ይዛችሁ ኑ፣ ነገራችሁም የታመነ ይሆናልና አትሞቱም፣ እንዲህም አድርጉ። እነርሱም
እርስ በርሳቸው እንዲህ ተባባሉ። ተመልከቱ እንግዲህ ሐዛራ በቹባ ማለት ከዚህ ላይ ነው። እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል። እኛን በመማጠን ነፍሱ ስትጨነቅ አይተን አልሰማነውም። እንግዲህ ወንድማችን እንዲያሆነ ሲጨነቅና ሲማጸነን አልሰማነውምና ኃጢአታችን ነው ይህን ነገር ያደረሰብን እንጂ በእውነተኛ ሰላዮች ሆነን አይደለም። ከዓለም ከሚመጣው ሕዝብ እንዴት እኛን መርጦ እንግዲህ በ10 በሮች ነው የገቡት። ይሁን እንጂ እያንዳንዱ ሰው ወደ ግብፅ ሲወርድ ይጻፍ ነበረ ከመግቢያው። እነዚህን ስሞች አጠራቅሞ ነው እንግዲህ ባሉበት አጠራቅሞ ወደዚህ ያመጣቸው እና እንግዲህ እንዴት ነው ተስለ ነው በእውነት ይላል፣ በእውነት ወንድማችንን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተን አልሰማነውምና ሲል ይቀጥላል። ስለዚህ ይህ መከራ መጣብን። ሐዛራ በቹባ ማለት የሰው ልጅ ሆኖ አሁን እነዚህ የጠቀስኳቸው ማይሳሳት የለም። ግን ከስህተታችን እንዴት ነው የምንመለስ? ከኃጢአታችን እንዴት ነው የምንመለስ? ፈጣሪ አምላክ ይቅር ባይ አምላክ ነው። እኔ እንድትመለሱ እንጂ በኃጢአታችሁ እንድትሞቱ አልፈልግም ይላል። ስለዚህ ከዚህ ላይ የሚያስተምረን ለዛሬ ለእያንዳንዳችን በህይወታችን እንግዲህ እንደምታውቁት ባለፈው እንደተማርነው 1,200,000 ነቢያቶች ነበሩ በእስራኤል። ይሁን እንጂ ለዘላለም ዓለም የሚያገለግለው ብቻ ነው የተጻፈ ማለት ነው። ስለዚህ ለዛሬ የሚያገለግለን ምንድነው? ተሳስተን እንኳን ኃጢአት አድርገን እንኳን አውቀንም ሳናውቅ ያደረግነው ኃጢአት ከነዚህ ነገሮች የምናየው ምንድነው? እንዴት ነው የሚለው? በእውነት ወንድማችን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ የመከራ መጣብን በማለት ንስሐ እንደገቡ ቃላት ንስሐ አልተጠቀምበትም እንጂ ግን ሐዛራ በቹባ ይባላል። ወደ ፈጣሪ አምላክ እንደተመለሱ ያሳያል። ከዚህ ላይ ቀጠል አድርጎ ሮቤልም እንዲህ ይላቸዋል። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ እንሆ አሁን ደሙ ይፈላለገናልና በማለት እንደመለሰላቸው ያሳያል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም፣ በመካከላቸው አስተርጓሚ ነበርና። ማያውቅ መስሎ እንግዲህ ግብፃዊ መስሎ ነው በአስተርጓሚ የሚያነጋግራቸው። እሱ ግን የሚሉትን ሁሉ ይሰማል። ከእነርሱም ዘወር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አይበታቸውን እህል ይሞሉት ዘንድ አዘዘ። የየራሳቸውንም ብር በየአይበታቸው ይመልስላቸው ዘንድ ደግሞም የመንገድ ስንቅ ይሰጣቸው ዘንድ አዘዘ። እንዲህም አደረገላቸው። እነርሱም እህሉን በአህዮቻቸው ላይ ጫኑ። ከዚያም ተነስተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ አይበቱን ሲፈታ ብሩን አየ። እነሆም በአይበቱ አፍ ላይ ነበረች። ወንድሞቹም ብሬ ተመልሳልኛለች፣ ብሬ ተመለሰችልኝ፣ እርሷም በአይበቴ አፍ እንኋት አለ አላቸው። ልባቸውም ደነገጠ። እየተንቀጠቀጡም እርስ በርሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድር ነው? ፈጣሪ አምላክ ያደረገብን ይህ ምንድር ነው? በማለት እንግዲህ ኃጢአታቸውን እንደተናዘዙና ከዛም መጥተው ለያዕቆብ ይህን ነገር እንዳሉት ይቀጥላል። ለያዕቆብ ይህን ነገር እንዳሉትና ክፉ እንደተናገራቸው ይነግሩታል ማለት ነው። ትንሽ አለፍ ወደ 43 ትንሽ ልበልና እንዳይረዝም ልጨርስ ማለት ነው። እና በዚህ መልኩ የእስራኤል ልጆች 12ቱ ነገዶች ከ12ቱ ማለት 10ሩ ነገዶች ሁለቶቹ የራሔል ልጆች እንግዲህ ብንያም እንደምናየው ከአባቱ ጋር ነው ነበር። ኋላም ይሄዳል። እሱም ደግሞ ተመልሶ ሄዶ የቀጠለው ሳምንት ምናየው ነው ይሰግዳል። ስለዚህ የያዕቆብ ነው የዮሴፍ ህልሙ እውን ይሆንለታል ማለት ነው። እና እንግዲህ በዚህ መልኩ ኃጢአታቸውን እንደተናዘዙና ሐዛራ በቹባ ለፈጣሪ አምላክም ኃጢአታቸውን እንደተናዘዙና እንደገና እንግዲህ እንደምታዩትኝ ከአብርሃም አባታችን ኢስማኤል ወጥቷል። ከይስሐቅ አባታችን ደግሞ ኢሳብ ወጥቷል። እነዚህ 12ቱ ነገዶች ግን በሰሩት ስራ በማወቅና ኃጢአታቸውን በማወቅ ወደ ፈጣሪ አምላክ በመናዘዛቸው ፈጣሪ አምላክ እንግዲህ 12ቱን ነገዶች አንድ አድርጎ እንደመረጣቸው ያሳየናል ማለት ነው። ወደ ምዕራፍ 43 ቁጥር 1 ደስ ይላል። ራብም ምድር እንግዲህ ይህን ይዘው ከመጡ በኋላ ይህን ይነግሩታል ለያዕቆብ አባታችን።
እሱም ደግሞ በጣም ያዝናል። ለምንድን እንግዲህ ዮሴፍ የለም፣ አሁን ደግሞ ስምዖንን ጥላችሁ መጣችሁ፣ ለምን ይህን ሁሉ ነገር አደረጋችሁ በማለት ያዝናል። ወደ ምዕራፍ 43 እንደዚህ ይላል። ራብን በምድር ጸና፣ ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ፣ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። ይህን ያለ ማን ነው? ዮሴፍ። ወንድማችንን ከእኛ ጋር ብትሰደው እንወርዳለን፣ እህልም እንሸምትልሃለን። ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎላንና ይላል። ከዚህ ላይ እንግዲህ ያዕቆብ ቀጠል አድርጎ ይህንን ከነቢዩ ኢሳያስም ለማምጣት ወዳለሁ። ከዚህ ላይ ያዕቆብ ምን ይላል? ፊቴን አታይም ብሎናልና። ያዕቆብ ከዚህ ላይ ምን ይላል? እስራኤልም አላቸው ለምን በደላችሁኝ? ለማ ራውቴምሊ በደላችሁ። ለምን እራ ማለት መጥፎ ነገር፣ ለምን መጥፎ አደረግ በደላችሁኝና መጥፎ አደረጋችሁ ተመሳሳይ ነው። እስራኤልም አላቸው ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ ያ ሰው ስለኛና ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለን አባታችሁ ገና በሕይወት ነውን? ወንድምስ አላችሁን? እኛም እንደዚሁ እንደ ጠያቄው መለስንለት፣ በእውኑ ወንድማችሁን አምጡት እንዲለን እናውቅ ነበርን። እንግዲህ እንዴት ነው የሚለው ከዚህ ላይ ለምን ይህን መጥፎ ነገር አደረጋችሁብኝ? ለምንስ ወንድም እንዳላችሁ ነገራችሁ ብሎ ይህ መጥፎ ነገር አደረጋችሁ ሲል ምንድን ነው የጠየቃቸው? ራሽ ከዛ ላይ እንደሚያሳየው በይብሩት እንደሚያሳየው ልጆች ሕፃናት የሚተኙባትን አልጋ ሁላ ያውቁ ነበር ይላል። እንግዲህ አባታችሁ በሕይወት አለን ወንድማችሁ ሳላችሁ ብሎ ሲጠይቀን እኛ መጥፎ ነገር ያስብብናል ብለን አስበን ነበር። ስለዚህ እኛ ይህን መጥፎ ነገር እንደሚያደርግ አላወቅንም ነበርና እኛም ደግሞ ልክ እንደ ጥያቄው በትክክል መለስንለት በማለት ላይ ይሁዳም አባቱን እስራኤልን አለው እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከኛ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ እዋሳለሁ፣ ከእጄ ትሸዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደሉ ልሁን በማለት እንግዲህ ይሁዳ ቃል እንደገባና እንደምታዩት በሚቀጥለው ሳምንትም የሞት ሽረት ጦርነት ተዋግቶ እንዳስመለሰው እናያለን ማለት ነው። በሚቀጥለው ሳምንት እናየዋለን ማለት ነው። እና ከዚህ ላይ ምን ይላል? ለማዕራውቴምሊ ለምን መጥፎ ነገር አደረጋችሁ ሲል ተዚህ ሊቃውንቶች እንዲሁም በየሳምንቱ የኦሪት ክፍል የምማርበት ሊቅ ራብ የሆነው ካለዛን ሲያሳየን ለማዕራውቴምሊ ሲል ምን ይላል? ፈጣሪ አምላክ ልጁንን ንጉሥ እያደረገለትና ልጁንን ትልቅ ቦታ እያደረሰለት መጥፎ አድርጋችሁብኝ ነው ትላለህ? አታውቅም እንዴ? አላወቅም ሆይ ያዕቆብ እስራኤል ሆይስ? ለምንድነው ያዕቆብና እስራኤል የሚለው? ከዚህ ላይ አሁን ነቢዩ ኢሳያስ ባለፈው ሳምንት ተምረነዋል። ከዚህ ላይ እንዲህ ሲል ያሳያል። ለማ ቶማር ያዕቆብ፣ ለምንድን ያዕቆብ እንደዚህ ትላለህ? በትዳበር እስራኤል ኒስትራዳርኪ ማዶናይ ኦሜሎሃይ ሚሽፓታይ ያቦር። ለምን ያዕቆብ እንዲህ ትላለህ? እስራኤልስ ለምንድን ነው? ከዚህ ላይ አሁን ራሽ ምን ይላል? ያዕቆብ ማለት ያዕቆብ አባታችን ሲሆን እስራኤል ማለት ደግሞ ልጆቹ እስከዛሬ ድረስ ያለ ነው ልጆቹ ማለት ነው። ለምን እንደዚህ ትላለህ? መንገድ ከኔ ተሰውሯል። እንዴት ነው የሚለው? ለማ ቶማር ያዕቆብ፣ ለምን እንደዚህ ትላለህ? በትዳበር እስራኤልስ ሆይ ለምን እንደዚህ ትናገራላችሁ? ለምንድነው? በስደት በነበርንበት ጊዜ ኒስትራዳርኪ ማዶናይ ከፈጣሪ አምላክ መንገዱ ተሰወረኝ። ለምን እንደዚህ ትላላችሁ? እኔ ለአንተ ጥሩ ነገር እያደረኩ አይደል ያለሁት? ንጉሥ ላነግስልህ ልጅን እያነገስኩ ባለበትና መንገድን እያስተካከሉ ባለሁበት ሰዓት እንደዚህ ትላለህ? እንደ እውነቱ ያዕቆብ አባታችን እንደምታውቁት ያዕቆብ አባታችን ሶስተኛው ነቢይ ነው፣ ከእስራኤል ልጆች ማለት ነው። ከኖህና ከአዳም ሳይሆን ከእስራኤል ልጆች አብርሃም አባታችን፣ ይስሐቅ፣ ያዕቆብ ሶስተኛው ነቢይ ነው። ነቢይ እንደምታውቁት ባለፈው ተምረናል። ነቢይ ማለት አስፓክላሪያ ማለት ልክ እንደ መስታወት ወደ ኋላም ወደፊት የሚሆነው ነው። ታዲያ እንዴት የልጁን በሕይወት መኖርና ንጉሥ መኖር እንዴት አላየም?
ብለን ስንል እንደሚሉት በሀገሬው አባባል አዋቂ ለራሱ ያውቅም ይባላል። እንግዲህ ፈጣሪ አምላክ ካልፈለገ ነቢይም ቢሆን ይሰውረዋል ማለት ነው። ነገሩን የሱ ይሰውረዋል። ፓራሻት በይም የሚቀጥለው 2 ሳምንትም ደግሞ የሚቀጥለው ሳምንትም ደግሞ እንደምናየው ፓራሻት በይጋሽ ሳይሆን እንደምናየው ደግሞ የመጨረሻው ጊዜ የሚሆነውን ልንገራችሁ ብሎ በሰበሰባቸው ጊዜ አሁንም ትንቢት ተሰወረው። ለምን? ፈጣሪ አምላክ ብዙ ጊዜ በስደት እንደምንኖርና ተስፋ መቁረጥ እንዳይኖር ስለፈለገ ፈጣሪ አምላክ ከዛን ጊዜም ተሰወረው እና እንግዲህ ያዕቆብ አባታችን ነቢይ ነው። እንዴት ያዕቆብ ልጁ ዮሴፍ ግብፅ ንጉሥ ሆኖ እያለ ለምን አልተታየውም? ለምን በትንቢቱ ማየት አልቻለም ስንል አይኑ ፈጣሪ አምላክ ሰወረው፣ ትንቢት እንዳይደርስ አደረገበት። ለምን? እሱ ካልፈለገ ፈጣሪ አምላክ ካልፈለገ በዚህ መልኩ ነቢያትም ቢሆን እና ደግሞ እነዚህን 10 ደረጃዎችንም ብንማር ፈጣሪ አምላክ ካልፈለገ ደግሞ የሚሰውረውን ከነቢያቶችም ይሰውራል ማለት ነው። ምንድነው ከዚህ ለሚለው ለማቶ ማሪያኮ በተዳበር እስራኤል ሚኒስትራ ዳርኪ ማዶናይ ኦሜሎሃይ ምሽፓታይ ያቦር አሎ ያዳታ አላወክም፣ አሎ ያዳታ አላወክም። ከዚህ ላይ ምንድን ነው? ኢምሎ ሸማታ አልሰማህም። ኤሎሄ አውላም ኤሎሄ ማለት ባልኮሆት ሁላም ወይ ደግሞ የኃያሎቹ ሁሉ አያል የዓለም ፈጣሪ አዶናይ ቦሬ ክስቦት አሬስ ፈጣሪ አምላክ ዓለምን ሁሉ እስከ ዳር የፈጠረ እሱ ነው። ሎያ አይፍ ሎያ አጋ ማለት አይደክምም አይታክትም ማለት ነው። ኤን ሄከር ለትቡናቶ ትቡና ማለት እንግዲህ ቢና የምንለው ነገር አለ። ሆክማ ቢና የምንለው ነገር ትቡና ማለት ማስተዋል ማለት ነው። ማስተዋሉም እንዴት ነው የሚለው? ኤን ሄከር ለትቡናቶ ትቡና ማስተዋሉ እና የሱን ጥልቅ እውቀት ዘልቆ ወይም ገባ ብሎ ማወቅ የሚችል ሰው የለም። እና ስለዚህ እስራኤል ለምን መንገዴ ከኔ ተሰወረ ትላለህ? መንገድህን እያስተካከሉልህ ማለትም የእስራኤል ልጆች ነው። እንግዲህ አሁን ይሄ ራሺ ከዚህ ላይም እንደሚያሳየው ይሄ ራቢኑን ካለዛም እንደሚያሳየን ያዕቆብ ማለት ያዕቆብ አባታችን ነው። ለምን መንገዴ ተሰወረ፣ ለምን ተሰወረብኝ ትላለህ? እያዘጋጀው ነው። እስራኤል የሚለው ደግሞ እስራኤልስ በስደት በነበራችሁበት ጊዜ ፈጣሪ አምላክ ትቶናል፣ ይህ ሁሉ መከራ የደረሰብን ይህ ሁሉ መከራ አህዛብ የሚያደርሱብን ፈጣሪ አምላክ በእውነት ረስቶናል፣ ትቶናል። እንዴት ነው ያሉ በዛሬ 80 ዓመት በፊት በጀርመን የፏያ ሎኪን በሽዋ ወይም ደግሞ ፈጣሪ አምላክ የት ነበረ በዛን ጊዜ ጀርመኖች እንዲያርገው ሲያቃጥሉን። ስለዚህ ለምን እንደዚህ ትላላችሁ? እኔ መንገድ እያስተካከሉ ለምን 2000 ዓመት ስደት በኋላ ይህን ሁሉ መከራ ቢያመጣብንም ወደሱ እንድንመለስ ወደ ፈጣሪ እንድንቀርብ ከዛም በኋላ ግን አገራችን መልሶ ሰጠን። እንዴት ነው አህዛቦች ክርስቲያኖቹ ከእንግዲህ በኋላ ለዘላለም ዓለም ላይ መልሳቸው በትኗቸዋል፣ በእነሱ ፈንታ እኛንን እስራኤል ብለው ሲያስቡ ፈጣሪ አምላክ ግን ይህን መከራ ካመጣብን በኋላ ባልተጠበቀ መልኩ ከመቶ አገራት በበላይ ከሆኑ ይሁዳውያን ተሰባስበው እንሆ ሀገራቸውን እያለማን እንገኛለን ማለት ነው። እና ለምን መንገዴ ከኔ ተሰወረ ትላለህ? ወደ አማርኛው ስናየው እንዴት ነው የሚያሳየው? እንዴም ነው ለማቶ ማሪያኮ በተዳበር እስራኤል ኒስትራ ዳርኪ ማዶናይ ኦሜሎሃይ ምሽፓታ ያቦር አሎ ያዳታ ኢምሎ ሸማታ ኤሎሃይ ኦላም አዶናይ ቦሬ ክስቦታ አሬስ ሎያ ኤፍ ሎይጋ ኤን ሄኬር ለትውናቶ ለእውቀቱና ለጥልቀቱ ምንም ማንም ሊደርስበት አይችልም። ስለዚህ አትበሉ ፈጣሪ አምላክ ረስቶኛል አትበሉ። እናንተ ወደ እኔ ቅረቡ፣ ወደ ፈጣሪ አምላክ ቅረቡ፣ እኔ ደግሞ መንገዱን አደላድልላችኋለሁ፣ የመጨረሻውን ግዛት መሲሁን አቀርብላችኋለሁ። ይህ እንዲሆን ግን ከነዚህ ከአስርቱ ነገሮች ማየት ምንድነው ያለብን? በእውነት መጥፎ ሰርተናል። በመጥፎ ስራችን ምክንያት ነው ይሄ ነገር ይመጣብን። ለምን ፈጣሪ አምላክ የት ነበረ በጀርመን ማለት ሳይሆን እኛ በሰራነው ስራ። እንግዲህ አባቶች የተመለሱና አባት ተብለው 12ቱ ነገሮች ሊባሉ የቻሉት በኃጢአታቸውን ስላወቁና ወደ ፈጣሪ አምላክ ስለተመለሱ ነው። በጀርመን የነበሩት ትኗት አስካላ ወይም ደግሞ የትምህርት እንቅስቃሴ የሚባሉ ፈጣሪ አምላክን ተወት አድርገው ወደ መጥፎ የራቁት ግን ያን የመሰለ መከራ ሲያመጣ ምንድን ያሉ? ኤሎሂም የት ነበረ አምላክ የት ነበረ የሁሉ መከራ ሲደርስብን? አይ በእኛ ምክንያት ነው፣ ተወት አድርገ ነው የአሕዛቦችን ባህል ስለተቀላቀልን ነው አላሉ። እና ፈጣሪ አምላክ ደግሞ በቅርብ ጊዜ መሲሐችን እንዲያመጣልን ቤተ መቅደሱ እንዲሰራ ደግሞ እኛ ደግሞ ይህ ሁሉ ችግር የሚመጣብን በመጥፎ ስራችን ምክንያት ነው ብለን ወደሱ መመለስ እንዳለብን የሳምንቱ የወርድ ክፍል ያሳየናል። ይህን ይመስላል ወገኖቼ። መልካም ሰላም የሰፈነበት ሰንበት ይሁንልን። ለታመመ ምሕረቱን ለሞተ ጽድቁን እየተመኘሁኝ በድጋሜ ሰንበት ሰላም፣ ሻባት ሻሎም። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም